ክብርነቱ ባርሲና በአካባቢው የተለያየ ግድያዎች እየተፈጸሙ ነው። የሆነ መፍትሄ መስጠት አለብን። አሁን ላይ ሀገር ውስጥ ያሉትን ሪፖርቶች አቅርብልኝ ብዬ ነበር። የት አለ እኮ አለቃ? ሌላም ሪፖርት እኮ ይዣል። እንዲሁም በከፍተኛ ደረጃ ወጣቱ በስራ ማጣት ወደ አላስፈላጊ ነገር እየገባ ነው ለመዘገብ ችለናል። አንተ ሰውዬ ሪፖርት ፈልጋለሁ እኮ ነው ያልኩ። የሀገሩን የዚህን ወረ ሪፖርት ፈልጋለሁ እያልኩ ነው አለቃ። በጣም አሳሳቢ የሚባሉት እንዲሁም ነገኛ ለጣት የሚያስቀስርብን ሪፖርት እኮ ነው ይዤ መጣሁት። ሃና አቤት አለቃ። እና አዲሱ የመስሪያ ቤታችን ተቀጣሪ እንዴት ሪፖርት ማቅረብ እንዳለበት የተረዳው አይመስለኝም። ታዲያ አለቃ ምን እንዳስረዳው ትፈልጋለህ? የአንቺን ሪፖርት እስቲ አንብቢለት። እሺ። በእንጦጦና በአካባቢው ለሀገር ውስጥ እንዲሁም ለውጭ ዜጎች የሚሆን ሀኪንግ አስመርቀናል። በተጨማሪም የተጀመሩት የወንዞች የማስዋብ ፕሮጀክት እናጠናቀቃለን። በተጨማሪም ይበቃል። ሪፖርት ምን ማለት እንደሆነ የተግባባን ይመስለኛል። ይቅርታ አለቃ፣ ይሄን አይምሮ አይፈቅድልኝ። ማለት እንደ ማንኛውም የሀገር ዜጋ እድገትና ብልጽግናን መቃወም ሰው አይደለም። በሀገር ላይ የሚደረጉት እድገቶች በጣም ጠቃሚ ናቸው። ግን ከምንም በላይ መቅደም ያለበት ሰው በሰላም ወጥቶ መግባት ሲችል ነው ሌላው ነገር የሚቀጥለው። ይቅርታ አድርግልኝና አለቃ ምክር ያስፈልገው ምን መስራት እንዳለበት ጠንቅቆ ያውቃል። በነገራችን ላይ እንዳንቺ ያሉ ከስር ለትንሽ ጥቅም የሚልከሰከሱ ግለሰቦች ናቸው መንግስት ትኩረቱን ወዴት ማድረግ እንዳለበት አጀንዳ የሚያስቀይሩት። ስርዓት ይሄ ቢሮ እንጂ መከራከሪያ ቦታ አይደለም። ጥሩ ወደ ቦታው በቀይል እናሰማራለን። ሁሉንም እናስተካክላለን። ይሄ ብቻ በቂ አይደለም እና ህዝቡ መረጃ መስማት ይፈልጋል። ልክ በሚዲያ ስለምንሰራቸው ልማቶች እንደምንገልጽ እንደ ሀገር እንደዚህ አይነት ችግሮች ሲያጋጥመን ምን አይነት መፍትሄ እንሰጠን ምን ላይ እንደደረስን መስማት ይፈልጋል። ስለዚህ ህዝባችን የዋህ ነው። ለጉዳዩ የሰጠነውን ትኩረት ሲመለከት በብዙ እጥፍ ያግዘናል እና ይሄን ህዝብ ሳናጣው እንፍጠን።